ለውጥ ሲጀመር ቢበዛ 5% ኃይል ለውጡን የሚያቀነቅን ወደ 20-30%ቱ ለውጡን የሚቃረን የቀረው ደግሞ ግራ የሚጋባ ኃይል ነው የሚሆነው። እንነጋገራለን እንጂ የተነጋገርነውን ሐሳብ ብቃት ባለው መንገድ ህዝብ ጋር አድርሰን ህዝብን ማሳመን የሚያስችል ቁመና አልነበረም። ይህን ለማድረግ ለውጥ መገንዘብ፣ ለለውጥ መለወጥ፣ ለውጥ ማምራት ያስፈልጋል። ለለውጥ እያንዳንዱ ሰው ራሱ መለወጥ አለበት። መጀመሪያ ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ውበት ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱ ማወቅ አለ። ገነዘቡት አብዮታዊ ዲሞክራሲያዊ ድርጅት ህልው የሚሆነው ህያው የሚሆነው መዝለቅ የሚቻለው ነባራዊ ሁኔታን ማንበብ ከዚያም ተነስቶ መራመድ ሲቻለው የኛ ድርጅት መሰረታዊ ባህሪ ነባራዊ ሁኔታ የማንበብ ችሎታና ከዚያ ጋር መራመድ መቻል። ያን ማድረግ ስንችል ደግሞ አደጋ ውስጥ መግባት እንደሆነ የድርጅታችን አጠቃላይ ጉዞ ያመላክታል። ለዚህ ነው እንግዲህ አብዮታዊ ዲሞክራሲ እንደ ድርጅት አመለካከቶቹም ፖሊሲዎቹም ከነባራዊ ሁኔታ ይመነጫሉ፣ ሲቀየርም ይቀየራሉ የሚባል። ነባራዊ ሁኔታን ሳናነብ የምንሰራው ፖሊሲ የምናመነጨው አመለካከትና ሐሳብ መዝለቅ ስለማይችል ከሁኔታዎች ጋር አብሮ የሚያድግ በእድገት ውስጥም ሳይንገዳገድ መቆም የሚችል ፓርቲ እንድንሆን ነባራዊ ሁኔታን ማንበብ ከሁላችን ይጠበቃል። በተለይም አመራሩ ዋና ስራው እሱ ነው የሚሆነው። የሚያድግ ህብረተሰብ፣ በለውጥ ውስጥ ያለ ህብረተሰብ የሚመራ ድርጅት ቀድሞ ማደግና ለውጡን መምራት፣ ለውጡን መግራት፣ ከለውጡ ፊት መቆም የሚያስችል ቁመና መፍጠር ይጠበቅበታል። ያን ለማድረግ ሀገራዊ፣ አህጉራዊ፣ ዓለም አቀፋዊ ሁኔታዎችን እያነፈነፈ እያነበበ እያወቀ ለውጥ መምራት የሚችል ቁመና መፍጠር ይኖርበታል። ያን ማድረግ ካልቻል በሆነ ወቅት ድል ማምጣት የምንችል በሌላ ጊዜ ግን የራሳችንን ድል መጠበቅ የማንችል እንሆናለን። በብዙ ሀገራት ያጋጠመውም ችግር ይህ ነው። እንግዲህ ከሪፎርም በፊት ከጥልቅ ተሃድሶ በፊት የነበረውን ሁኔታ በተወሰነ መለስ ብሎ መቃኘት ጠቃሚ ይሆናል። አንደኛው እንደ ስራ አስፈጻሚ ስንሰበሰብ ምን ልናመጣ እንችላለን? አሁን ያለው ሁኔታ መቀየር ይቻላል አይቻልም የሚለው ጉዳይ አሳሳቢና አስጨናቂ የነበረ ቢሆንም በተገናኘን ቁጥር ባለፈው የተነጋገርንበት ጉዳይ አልተሳካም፣ አልተሰራም፣ ከግብ አልደረሰም ከሚል ጊዜ ወሳጅ ንግግር ባሻገር በውጤት የታጀበ አልነበረም። በየጊዜው ስንገናኝ የባለፈው ውይይት የባለፈው አቅጣጫ በተሟላ መንገድ እዚህና እዚያ ስላልተተገበረ በሀገር ደረጃ ጭንቀት ተፈጥሯል። ህዝብ ለኛ ያለው አመኔታ ቀንሷል። እንደ መንግስት የምንታመን የምንለው የሚፈጸም አይደለም። በከፍተኛ ደረጃ ፍራቻ ነክሷል። አዲስ አበባ ተከባለች። ወጥቶ መግባት አይቻልም ብቻ ሳይሆን አንዳንድ ስራ አስፈጻሚዎች ደግሞ ልጆቻችን ለትምህርት ወጥተው መመለስ አልቻሉም እስከሚል ድረስ ጭንቀት የተሞላበት ፍራቻ የተሞላበት የማድረግ አቅማችን የተፈተነበት ጊዜ ነበር። እንደ ድርጅት እንደ መንግስት ብቻ ሳይሆን እንደ ህዝብ አብረን መቀጠላችን አጠራጣሪ የነበረበት ሁኔታ መዘንጋት የለበትም። ያን ሁኔታ ለማስተካከል ከአንዴም ሁለቴ የአስቸኳይ ጊዜ አዋጅ ያወጣን ቢሆንም አዋጆቹም የምንፈልገውን ሰላም ማምጣት አልቻሉም። ችግሩ ከላይ ከተነጋገርን በኋላ መሰላሉን ጠብቀን ታች ወርደን ህዝቡ እሳቤዎቻችንን እንዲጋራ የእሳቤዎች አካልና ሞተር እንዲሆን ማድረግ አልቻልንም። እኛ የምናወራውና ህዝቡ የሚያወራው ለየቅል መሆኑና የጥልቅ ተሃድሶ እሳቤ መላ ህዝብ ማንቀሳቀስ የሚችልና ከጎናችን ማሰለፍ የሚችል አልነበረም። ለምንድን ነው ያ የሆነው ብለን ያየን እንደሆነ እንነጋገራለን እንጂ የተነጋገርነውን ሐሳብ ብቃት ባለው መንገድ ህዝብ ጋር አድርሰን ህዝብን ማሳመን የሚያስችል ቁመና አልነበረም። ያ ስለሆነ
እንገመገማለን፣ ህዝብ ጋር አልደረሰም፣ እንገመገማለን፣ ህዝብ ጋር አልደረሰም። እንኳን ለመደገፍ ቆመን ኤግዚስት ለማድረግም የሚያስችል ሁኔታ አልነበረም። ይህን ሁኔታ ለመቀየር ባለፉት 4 ወራት ከፍተኛ የለውጥ እርምጃ ተወስደዋል። እነዚህ የለውጥ እርምጃዎች በሁላችንም እኩል ግንዛቤ ተወስዶ እየተሰራበት ነው አይደለም የሚለው ጉዳይ በኋላ መመለስበት ይሆናል። አንድ መገንዘብ ያለብን ነገር ለውጥ ስንጀምር በለውጥ መካከል ስንቆምና ስንጨርስ ውጤቱ አንድና ያው አይደለም። ለውጥ ሲጀመር ብዙ ግራ የሚያጋቡ የለውጡ አካል ለመሆንና አብሮ ለመጓዝ የሚቸገሩ ኃይሎች ይበራከታሉ። ለውጥ ሲጀመር ቢበዛ 5% ኃይል ለውጡን የሚያቀነቅን ወደ 20-30%ቱ ለውጡን የሚቃረን የቀረው ደግሞ ግራ የሚጋባ ኃይል ነው የሚሆነው። ለውጥ የሚመራው ኃይል እየሰፋ እየበዛ የሚሄደው ከጊዜ በኋላ ነው። ለውጡ ፍሬ እያፈራ ሲሄድ ብዙ ኃይል እየሰበሰበ ይሄዳል። ለምሳሌ አጠቃላይ ነባራዊ ሁኔታ መገንዘብ የሚያስፈልገው ወንዝ ወደ ባህር ይሄዳል እንጂ ባህር ወደ ወንዝ አይሄድም። ማስ ነው የፓርቲዎችን ዘላቂ ነገር መቅረጽ የሚያስችል ቤዚክ ዳታ የሚመግበው እንጂ ነባራዊ ሁኔታ ሳያይ በሐሳባዊ ነገር ብቻ ከካልቸር ከእምነት ከማንነት ተላቆ አይዲያል የሆነ ሀገር መፍጠር አይቻልም። ወንዙን ከተገነዘብ ወንዙ ወደ ባህር የሚያደርገው ጉዞ በሚቀራረብ ቋንቋ ከሆነ ሳንቸገር ሀገር መለወጥ ይቻላል። ያ መሆን ካልቻለ ግን እንደ ሳሙና አረፋ ነው። እንደ ሳሙና አረፋ ይታያል፣ ወዲያው ብን ብሎ ይጠፋል ማለት ነው። የሳሙና አረፋ አይነት ለውጥ እንደ ኢትዮጵያ ላሉ ሀገሮች ብዙ ሊያስኬድ አይችልም። ይህን ለማድረግ ለውጥ መገንዘብ፣ ለለውጥ መለወጥ፣ ለውጥ ማምራት ያስፈልጋል። ለለውጥ እያንዳንዱ ሰው ራሱ መለወጥ አለበት። መጀመሪያ ያን ለውጥ ለመምራት የሚያስችል በቂ ዝግጅትን ማድረግ ያስፈልጋል። ያን እያደረግን ስንሄድ ነው ነገር የሚቀየር። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ውበት ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱ ማወቅ አለ። ስፔሻሊ ኢትዮጵያ ከአረባት ያላት ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ሁሉ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።